ስድስት ወሳኝ ተጫዋቾቹን በጉዳት ያጣው ፓሪስ ሰን ዠርመን ባርሴሎናን አሸንፏል። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በቻምፒየንስ ሊግ ተጠባቂ የረቡዕ ምሽት ጨዋታዎች ወደ እናንተ ድህረ ጨዋታ ዳሰሳውን ይዞ መጥቷል። አብሮነታችሁ አይለየን። ላይክ፣ ኮሜንት እና ሰብስክራይብ ሼር አድርጉ። በአውሮፓ ቻምፒየንስ ሊግ በጉጉት የተጠበቀው የባርሴሎና እና ፓሪስ ሰን ዠርመን ጨዋታ በፈረንሳዩ ክለብ 2-1 አሸናፊነት ተጠናቋል። በስታዲዮ ኦሎምፒክ ሉዊስ ካምፓኒ በተደረገው ጨዋታ ባርሳ ፌራን ቶሬዝ ባስቆጠረው ግብ መምራት ቢችልም ውጤቱን አላስጠበቀም። ፒኤስጂ ሴኒ ማዩሉና ጎንካሎ ራሞስ ባስቆጠሯቸው ግቦች 3 ነጥቡን ወስደዋል። በሌሎች ጨዋታዎች አርሰናል በጋብሪኤል ማርቲኔሊ እና ቡካዮ ሳካ ግቦች ኦሎምፒያኮስን 2-0 ማሸነፍ ሲችል ማንቸስተር ሲቲ ከሞናኮ ጋር 2-2 ተለያይቷል። ለሲቲ አርሊንግ ሃላንድ ሁለቱንም ግቦች ከመረብ አሳርፏል። ናፖሊ በራስሙስ ሆይሉንድ 2 ግቦች ታግዞ ስፖርቲንግ ሊዝበንን 2-1 አሸንፏል። ቦሩሲያ ዶርትመንድ አትሌቲክ ቢልባኦን 4-1 ሲረታ ቪያሪያል ከጁቬንቱስ ጨዋታውን 2-2 አጠናቀዋል። ባየር ሊቨርኩሰን ከፒኤስቪ አይንዶቨን ያደረጉት ጨዋታ አንዳቻ መጠናቀቅ ችሏል። አሁን ወደ ጨዋታዎቹ ዝርዝር ጉዳዮችና ቁጥራዊ መረጃዎች እናልፋለን። አብሮነታችሁ አይለየን። ባርሴሎና ከፓሪስ ሰን ዠርመን ያደረጉት ጨዋታ ቁጥራዊ መረጃዎች። ለጎልነት የተጠበቁ ኳሶች በቁጥራዊ መረጃችን መነሻችን ይሆናሉ። በዚህም ፓሪስ ሰን ዠርመን 1.52 ለጎልነት የቀረቡ ኳሶችን አስመዝግቧል። ባርሴሎና በበኩሉ 1.31 ቁጥርን አስመዝግቧል። በጨዋታው ፓሪስ ሰን ዠርመን የተሻለ የኳስ ቁጥጥር አስመዝግቦ ነበር። በዚህም 53 በመቶውን ኳስ የተቆጣጠረው ፓሪስ ሰን ዠርመን ሲሆን ባርሴሎና 47 በመቶውን ኳስ መቆጣጠር ችሏል። በአጠቃላይ ወደ ግብ የተደረጉ ሙከራዎችን ስናይ ፓሪስ ሰን ዠርመን 15 ኳሶችን ሲሞክር ባርሴሎና ባለሜዳው 12 ኳሶችን ሞክረዋል። ከነዚህም ባርሴሎና 3ቱን ሲያሳካ ፓሪስ ሰን ዠርመን 7ቱ ተሳክቶለታል። 2ቱን አስቆጥሯል። ባርሴሎና አንዱን ወደ ግብነት ቀይሯል። ትልቅ የግብ ዕድልን በመፍጠር ረገድ ፓሪስ ሰን ዠርመን 4 ኳሶችን ሲፈጥር ባርሴሎና 3 የግብ ዕድሎችን በግዙፍ ደረጃ ፈጥሯል። የኮርና ምርቶችን በተመለከተ ደግሞ 9 ኮርናዎችን ፓሪስ ሰን ዠርመን ሲያገኝ ባለሜዳው ባርሴሎና 4 ኮርናዎችን ብቻ አግኝቷል። በአጠቃላይ በጨዋታው የተደረጉ ፓሶችን ስናይ ባርሴሎና 367 ፓሶችን አድርጎ ሲያሳካ ከ424 ፓሶች 87 በመቶ አስመዝግቧል። ፓሪስ ሰን ዠርመን በበኩሉ 474 ፓሶችን አድርጎ 414ቱን አሳክቷል። በባርሴሎና በኩል 4 ተጫዋቾች ቢጫ ካርድ ሲያዩ ፓሪስ ሰን ዠርመን 2 ተጫዋቾቹ ቢጫ ካርድ አይተውበታል። ብሎክ የተደረጉ ሙከራዎችን ስንመለከት ደግሞ ባርሴሎና 4 ሙከራዎቹ ብሎክ ሲደረጉበት፣ በተመሳሳይ ፒኤስጂም 4 ሙከራዎቹ ብሎክ ተደርጎበታል። በፔናልቲ ፍጹም ቅጣት መምቻ ሳጥን ውስጥ የተነኩ ኳሶችን ስናይ 10 ኳሶችን ፓሪስ ሰን ዠርመን በፍጹም ቅጣት ሳጥን ውስጥ ሲነካ ባርሴሎና 8 ኳሶችን ነክቷል። ከዛ ውጪ ከቀጠናው ውጪ የተነኩ ኳሶችን ስንመለከት 5 ኳሶችን ከፍጹም ሳጥን መምቻ ውጪ ፓሪስ ሰን ዠርመን ሲነካ ባርሴሎና 4 ኳሶችን ከፍጹም ቅጣት መምቻ ሳጥን ውጪ አግኝቷል። ትልቅ ዕድል የፈጠሩ የማጥቃት አጨዋወቶችን ስንመለከት ባርሴሎና 3 ኳሶች ትልቅ የግብ ዕድል ሊፈጥሩ የሚችሉ 3 ኳሶችን በማጥቃት ረገድ ሲፈጥር ፓሪስ ሰን ዠርመን 4 ፈጥሯል። በአጠቃላይ በተቃራኒ ቡድን የፔናልቲ መምቻ ሳጥን ውስጥ የተነኩ ኳሶችን ስናይ ባርሴሎና 26 ኳሶችን ሲነካ ፓሪስ ሰን ዠርመን 39 ኳሶችን ነክቷል። የተሳኩ ፓሶች ደግሞ 2 ሲያስመዘግብ ፓሪስ ሰን ዠርመን ባርሴሎና 1 አስመዝግበዋል። 2 ኦፍሳይዶችንም ፓሪስ ሰን ዠርመን አስመዝግበዋል። ቅጣት ምቶች ለባርሴሎና 14 ሲሰጡ ለፓሪስ ሰን ዠርመን 12 ተሰጥተዋል። በአጠቃላይ ፓሶችን ስንመለከት 474 ፓሶችን ፓሪስ ሰን ዠርመን ሲያደርግ ባርሴሎና 424 አድርጓል። ረጅም ኳሶችን በማሻከር ረገድ 51 በመቶውን ያሳካበትን 37 ፓሶችን ፓሪስ ሰን ዠርመን አድርጓል። ባርሴሎና 45 በመቶ ያሳካበትን 40 ፓሶች አድርጓል። ሎንግ ፓሶች ማለት ነው። ወደ መጨረሻ ቀጠና ኳሶችን በማሳለፍ ረገድ አሁንም ፓሪስ ሰን ዠርመን የተሻለ ቁጥር ያስመዘገበ ሲሆን 126 ኳሶችን አሻግሮ 99 የተሳኩ ነበሩ። ባርሴሎና በበኩሉ 82 ኳሶችን በፍጹም ቅጣት ሳጥን ውስጥ አሻግሮ 61 የተሳኩ ነበሩ። ክሮሶችን በማሻገር ረገድ 14 ኳሶችን አሻግሮ ፓሪስ ሰን ዠርመን 3% ተሳክቶለታል ወይም 3ቱ ተሳክቶለታል። ባርሴሎና ካሻገራቸው 5 ክሮሶች አንዱ ተሳክቶለታል። ወደ ጎልነት ሊቀየሩ የሚችሉ ኳሶችን ደግሞ በማቀበል በኩል ፓሪስ ሰን ዠርመን 1.1 ኳስን ሲያስመዘግብ ባርሴሎና 0.70 ኳስን አስመዝግቧል። የተሻሙ ኳሶችን ስንመለከት 14 ኳሶችን
ወደ ግብ አቅጣጫ ሲያሻማ ፓሪስ ሰን ዠርመን ባርሴሎና ባለሜዳው 15 ኳሶችን አስመዝግቧል። በዚህም በአጠቃላይ የማጥቃቱን በተመለከተ ፓሪስ ሰን ዠርመን ተሽሎ እንደተጫወተ ቁጥሮች አሳይተዋል። በመከላከል ረገድ ደግሞ 14 ፋውሎችን ፓሪስ ሰን ዠርመን ሲሰራ ባርሴሎና 12 ፋውሎችን ሰርቷል። የተሳኩ ታክሎችን በመውረድ ረገድ 57 በመቶ ፓሪስ ሰን ዠርመን ሲያስመዘግብ ባርሴሎና ካሳካቸው 17 ታክሎች 65 በመቶ ወይም 11ዱን የተሻለነት አስመዝግቧል። የሁለትዮሽ ኳሶችን በማሸነፍ ረገድ ባርሴሎና 51 በመቶ ሲያስመዘግብ ፓሪስ ሰን ዠርመን 44 በመቶ አስመዝግቧል። ንጹህ የግብ ዕድሎች እንዳይፈጠሩ በማድረግ ረገድና ኳስን በማጽዳት በኩል ባርሴሎና 17 ኳሶችን ሲያቋርጥ ፓሪስ ሰን ዠርመን 9 ኳሶችን አቋርጧል። በተመሳሳይ 6 ኳሶችን ባርሴሎና እንዲቋረጥበት ሲሆን ፓሪስ ሰን ዠርመን 11 ኳሶቹ ተቋርጠውበታል። ግብ ጠባቂዎቻቸው ያዳኗቸው ኳሶች ደግሞ በአጠቃላይ የባርሴሎና ግብ ጠባቂ 5 ኳሶችን ሲያድን የፓሪስ ሰን ዠርመን ይህን ያህል ጥቃት ስላልተፈጸመበት ምንም ያዳናቸው ኳሶች የሉም። ከነዚህ ውስጥ የባርሴሎና ግብ ጠባቂው ካዳናቸው ኳሶች ውስጥ 1.49ኙ ለግብነት የሚቀየሩ ነበሩ። ባለሜዳ ያልሆነው ፓሪስ ሰን ዠርመን ተሽሎ በታየበት ጨዋታ 2-1 አሸንፏል። ሌላኛው ጨዋታ ደግሞ አርሰናል ከኦሎምፒያኮስ ያደረጉት ነው። የእሱ ቁጥራዊ መረጃዎች ምን ይመስላሉ? አርሰናል ከኦሎምፒያኮስ ባደረጉት ጨዋታ 2.72 አርሰናል ለግብነት እድል የመፈጠር ያላቸውን ኳሶች ሲያገኝ ኦሎምፒያኮስ ደግሞ 0.51 አስመዝግቧል። በአጠቃላይ አርሰናል 61 በመቶ የጨዋታ ቁጥጥር የኳስ ቁጥጥር ይዞ ሲያጠናቀቅ 39 በመቶ ደግሞ ኦሎምፒያኮስ 39 በመቶ የኳስ ቁጥጥር ነበረው። 16 ኳሶችን ወደ ግብ ክልል ሲሞክር አርሰናል ኦሎምፒያኮስ 10 ኳሶችን ሞክሯል። ከዚህ ውስጥ አርሰናል 5ቱ ሲሳኩለት 2 ወደ ግብነት ተቀይረዋል። 3ቱ ደግሞ ኦሎምፒያኮስ ያሳካቸው ወደ ጎል የተደረጉ ሙከራዎች ናቸው። ትልቅ እድልን በመፍጠር ረገድ በተመሳሳይ ሁኔታ ኦሎምፒያኮስ 2 ኳሶችን ሲያሳካ አርሰናል 4 ኳሶችን ትልቅ የግብ እድል አድርጎ ፈጥሯል። ኮርናን በተመለከተ ኦሎምፒያኮስ 5 ኮርናዎችን ሲያገኝ አርሰናል 3 ኮርና አግኝቷል። ረጅምና የተሳኩ ፓሶችን በማድረግ ረገድ አርሰናል 83 በመቶ ሲያስመዘግብ ኦሎምፒያኮስ 73 በመቶ አስመዝግቧል። የአርሰናል 3 ተጫዋቾቹ ቢጫ ካርድ ሲያዩበት የኦሎምፒያኮስ 2 ተጫዋቾቹ ቢጫ ካርድ አይተውበታል። በአጠቃላይ ወደ ግብ ከተደረጉ ሙከራዎች የተገኙ ውጤቶችን ስንመለከት 1.66 የግብ ዕድል በመፍጠር ረገድ አርሰናል የተሻለ ቁጥር ሲያስመዘግብ 0.62 ኤክስጂ ደግሞ ኦሎምፒያኮስ አስመዝግበዋል። ብሎክ የተደረጉ ሹቶችን ስናይ አርሰናል 5 ኳሶች ብሎክ ሲደረጉበት በተመሳሳይ ኦሎምፒያኮስም 5 ኳሶች ብሎክ ተደርጎበታል። በፔናልቲ ቦክስ ውስጥ የተነኩ ኳሶችን ስንመለከት 15 ኳሶችን አርሰናል በተቃራኒ የግብ ክልል የፍጹም ቅጣት መምቻ ክልል ውስጥ ሲነካ በተቃራኒው ኦሎምፒያኮስ 7 ኳሶችን ነክቷል። ከፍጹም ቅጣት ክልል መምቻ ውጪ 3 ኳሶችን ኦሎምፒያኮስ ሲነካ አርሰናል 1 ነክቷል። በማጥቃት ረገድ አርሰናል 4 ኳሶች ትልልቅ ለግብ የሚሆኑ እድሎችን ሲፈጠር ኦሎምፒያኮስ 2 ኳሶችን ፈጥሯል። እንዲሁም በፔናልቲ ቦክስ ውስጥ በአጠቃላይ 32 ኳሶችን አርሰናል ሲነካ ኦሎምፒያኮስ 18 ኳሶችን ነክቷል። የተሳኩ ፓሶችንን በማድረግ ረገድ አርሰናል የተሻለ ቁጥር አስመዝግቧል። 4 ሲያስመዘግብ ኦሎምፒያኮስ 0 ነው ያስመዘግበው። 2 ኦፍሳይድም አርሰናል አስመዝግቧል። ኦሎምፒያኮስ በበኩሉ 4 ኦፍሳይዶችን አስመዝግቧል። 17 ቅጣት ምቶችን ያገኘው አርሰናል በ3 በልጦ ኦሎምፒያኮስ 14 አግኝቷል። ረጅም ኳሶችን በማሻከር ረገድ አርሰናል 68 ኳሶችን አሻግሮ 36ቱን አሳክቷል። ኦሎምፒያኮስ 15 ረጅም ኳሶችን አሻግሮ 14ቱን አሳክቷል። 55 አሻግሮ 14ቱን አሳክቷል። በሶስተኛ ቀጠና ላይ ኳስን በማሻገር ረገድ ኦሎምፒያኮስ 99 ኳሶችን አሻግሮ 63 በመቶን አሳክቷል። አርሰናል ከ149 102ቱን አሳክቷል። ክሮሶችን በተመለከተ አርሰናል 16 ክሮሶችን ሲያደርግ ኦሎምፒያኮስ 21 አድርጎ 7ቱን አሳክቷል። አርሰናል 4ቱን አሳክቷል። ለጎልነት የመቀየር ዕድል ያላቸውን ኳሶች በመፍጠርም በኩል አርሰናል 1.71 ሲያስመዘግብ ኦሎምፒያኮስ 0.66 አስመዝግቧል። ኳሶችን አሻግሮ ወደ ግብ ክልል በመጣል ረገድ አርሰናል 22 ኳሶችን ሲጥል ኦሎምፒያኮስ 13 ኳሶችን ጥሏል። ከነዚህ ውስጥ 14ቱን አርሰናል በመከላከል ሲያድን ኦሎምፒያኮስ 17 ኳሶችን በፋውል አስቆሟል። ታክልን በማሳካት አርሰናል ከወሰዳቸው 12 የታክል አማራጮች 9ኙ ሲሳኩለት ኦሎምፒያኮስ 8ቱ ተሳክቶለታል። የሁለትዮሽ ኳሶችን በማሸነፍ በኩል አርሰናል 60 የሁለትዮሽ ኳሶችን ሲያሸንፍ ኦሎምፒያኮስ 48ቱን አሸንፏል። ከግብ ክልል ኳሶችን በማጽዳት በኩልም ኦሎምፒያኮስ 31 ኳሶችን ሲያጸዳ
አርሰናል 28 ኳሶችን አጽድቷል። በማቋረጥም አርሰናል 2 ኳሶችን ሲያቋርጥ ኦሎምፒያኮስ 8 ኳሶችን አቋርጧል። ግብ ጠባቂዎቻቸው ያጎዳኟቸውን ኳሶች ስንመለከት የአርሰናሉ ግብ ጠባቂ 3 ኳሶችን ከግብነት ሲታደግ የኦሎምፒያኮሱ 2 ኳሶችን ታድገዋል። ውድ ተመልካቾች አርሰናል ከኦሎምፒያኮስ እንዲሁም ፓሪሰን ጀርመ ከባርሴሎና ያደረጉትን የቻምፒየንስ ሊግ የምሽት ጨዋታ አስመልክቶ ወደ እናንተ የደረስንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም።